ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በዕለተ ዓርብ የምሽት መረጃችንን ይዘን ዳግም ብቅ ብለናል። በተለመደው መረጃዎችን ይዞልን የሚመጣው ወንድማችን ፓስተር አለማየሁ መስመር ላይ እየጠበቀን ይገኛል። በቀኑ መረጃችን ዓለማችን ላይ ስለተከሰተ ወቅታዊ ተፈጥሮ አደጋ ምክንያት በማድረግ መረጃን አስተላልፈናል። ያላደመጠን ወገኖች ወይም ደግሞ ያልተከታተልን ካለን ቻናላችን ላይ በመግባት ተከታተሉ ግብዣችን ነው። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መስመር ላይ ፓስተር መረጃን ይዞ እየጠበቀን ይገኛል። እንግዲህ ዓለማችን በምን ሁኔታ ላይ አሁን አለች የሚለውን ከእርሱ አንደበት እንሰማለን። እንግዲህ በንቃት እንድትከታተሉ አደራችን ነው። አደራ ማለት እንወዳለን። በቀጥታ ወደ መረጃው ከመሄዴ በፊት ሰላምታ ላቅርብለትና መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ዓለማችን እንዴት ነው በአሁኑ ሰዓት? ከቀኑ መረጃ በኋላ የተከተለ ነገር አለ ወይስ ሌላ መረጃ አገኘ? እንግዲህ ሌላ መረጃ ብቅ እያለ ነው። በስዊዘርላንድ የሚደረገው ድርድር እንደቀጠለ ነው ያለው። ይሁን እንጂ እስራኤል ከሊባኖስ እንደማትወጣ እያሳወቀች ነው። ኔታንያሁ ጦራቸውን በከፊል ለመቀነስና ለመውጣት አስበው ነበረ። በቀኝ አክራሪዎች በተደረገባቸው ጫና ጦራቸው በዛው እንደሚቀጥልና ዘመቻቸውን እንደውም ከሊባኖስ በተጨማሪ በሶሪያም እንደሚቀጥልና የሰፈራ ፕሮግራማቸውንም ደግሞ እንደማያቋርጡ እየተናገሩ ነው ያሉት። ስለዚህ ይህንን ጉዳይ እየተናገሩ ያሉት ባለበት ሁኔታ ከባህረ ሰላጤው ሀገሮች አንድ አስገራሚም በእርግጥም ደግሞ ትንቢታዊ ፍጻሜም ያለው ዜናዎች እየተሰሙ ነው ያሉት። ምን ያህል በቀጠናው ከእስራኤል ይልቅ ኢራን ሌላ አገር ሆና ልትወጣ እንደምትችል የሚያሳዩ ምልክቶች እየታዩ ነው የመጡት። እነዚህ ምልክቶች እንደ ቀልድ የምንመለከታቸው ሊሆን ይችላል፣ ነገር ግን አይደለም። ምክንያቱም አይደለም የምልበት ምክንያት እነዚህ ከኢራን ጋር የባህረ ሰላጤው ሀገሮች ጥምረት የሚፈጥሩ ከሆነና ይሄ ጥምረት ደግሞ በወታደራዊም በኢኮኖሚም እየጎለበተ ከመጣ ምናልባትም ለትንቢቱ ፍጻሜ ወሳኝ ሊሆን ይችላል የሚል ነገር አለ። ያለ ጥርጥር ይሄ የአርማጌዲዮን ሳይሆን የጎግ ማጎግ ጦርነት ስቅል ላይ ያለውንና ሉቃስ ላይ ያለውን ኢየሩሳሌም የመከበብ የሚያጠናክር ነገር ምልክቶች እየታዩ ነው የመጡት። እነዚህ ምልክቶች በጣም ቀላል ሊመስሉ ይችላሉ። ነገር ግን አሁን ከመካከለኛው ምስራቅ እየተሰማ ያለውና እየተደረጉ ያሉ በመሪዎች ደረጃ በሚኒስትሮች ደረጃ የሚደረጉ ስብሰባዎች ስትመለከታቸው ወደ አንድነት የሚያመጡ ነገሮች እየተከሰቱ ነው ያሉት። ይሄ አሊያንስ ነው ማለት ያው የባህረ ሰላጤው ሀገራት ከኢራን ጋር አዲስ የጋራ የመከላከያና የደህንነት ማዕቀፍ ለመመስረት ውይይት እየተደረገ መሆኑ ተሰምቷል። ይሄ ከባድ አይደለም። ኢራን ወደምትፈልገው ነገር እያገኘች ነው። የምትፈልገው የሙስሊሙን እነዚህ የአረብ ሀገሮችን ወደ ራሷ መሳብ ነበር። ይሄ እየተሳካ ይመስላል። ምክንያቱም አሁን ላይ ከእነሱ ጋር ትብብር ለማድረግ ከኢራን ጋር ትብብር ለማድረግ
ውይይት ተጀምሯል። ውይይት እንግዲህ ቀላል አይደለም። የባህረ ሰላጤው ሀገራት ከኢራን ጋር አዲስ የጋራ የመከላከያና የደህንነት ማዕቀፍ ለመመስረት ውይይት እያደረጉ መሆኑን የኳታር ጠቅላይ ሚኒስትር አስታውቀዋል። ይህ እርምጃ ለረጅም ዘመን በአሜሪካ የበላይነት ሲመራ በቆየው የመካከለኛ ምስራቅ ጂኦፖለቲክስ መዋቅር ላይ ትልቅ የኃይል ሚዛን ለውጥ እንደሚቻል እየተናገረ ነው። ያመጣል ለውጥ። አሁን ለምሳሌ ከስምምነታቸው አንዱን አንጓ ብንጠቅስ አሜሪካ የወታደራዊ ኃይሎቿን ጠቅላላ ከመካከለኛው ምስራቅ እንድታስወጣ ነው የሚፈለገው። ስለዚህ ይሄ ለምንድን ነው የተፈለገው ስንል ይሄ የጋራ ጥምረት እየመጣ ነው ያለው። ክፍተቱ አጋጣሚውን ጠብቆ አጋጣሚ ብቻ አይደለም። አጋጣሚ የምትለው ያልተጻፈ ነገር ሲኖር ነው። አጋጣሚ ሳይሆን የተጻፈ ነው። እስራኤል በጠላቶቿ በተከበበች ጊዜ ጠላቶቿ እነማን ናቸው ብለን ስንመለከት ከኤሽያ ከሩቅ የሚመጡ አይደሉም። ጠላቶቿ በዙሪያዋ ያሉት ነው። የእስራኤል የሁል ጊዜ ጥያቄ በዙሪያዋ ሰላምን ማረጋገጥ ነው፣ ደህንነትን ማረጋገጥ ነው። የደህንነት ዋስትና ትፈልጋለች ከአረቡ ሀገሮች። እውነት ነው። ብዙ ጊዜ በሚደረጉ ድርድሮች ውስጥ አይተህ ከሆነ የደህንነት ዋስትናን ማግኘት ነው የምትፈልገው። ይህንን የደህንነት ዋስትና ደግሞ እና እውቅናን የተወሰኑ ሀገሮች እንጂ የሰጧት የተወሰኑ ሀገሮች እስራኤልን እንደ ሀገር አያውቁ። ይሄ እኮ ግልጽ ነው እኮ። አሁን ይሄ ናታንያሁ በተባበሩት መንግስታት መድረክ ላይ የእስራኤልን ዳርቻ ባወጁ ጊዜ የዛኔ ግልጽ እኮ ነው። ሁሉም አረብ ሀገራት ይህንን የመቀበል ቴንደንሲ የላቸው። ስለዚህ ያላቸው አማራጭ በጥምረት በተለይ ደግሞ አሁን ላይ ደግሞ በሊባኖስ የሚሆነው ነገር የሚያስደስታቸው አይደለም። አሁን ምንድነው መሰለ እነዚህ ነገሮች እየጨመሩ መምጣታቸውና በተለይም ደግሞ አሊያንስ መፍጠር ብቻ ሳይሆን የጋራ የመከላከያ ደህንነት ነው የሚለው የጋራ ልክ ላይክ ኔቶ ከዚህ በፊት ኢራንን ሳይጨምር ግብፅ እና ቱርክ፣ ፓኪስታን ያለችበት እና ሌሎች አረብ ሀገሮች ሳውዲ፣ ኳታር፣ ኤሚሬት፣ ባህሬን፣ ኦማን የመሳሰሉት ሀገራቶች ባሉበት ሁኔታ ምን ለማድረግ ፈልገው ነበር? ጥምረት ለማድረግ። አሁን ሱኒ ሺሃ የሚባል ነገር የለም። አሁን ላይ እየተፈለገ ያለው ጥምረት ሁሉንም ያቀፈ እንዲሆን ነው እየተፈለገ ያለው። ይህንን ለማድረግ እንግዲህ ድርድር ተጀምሯል፣ ንግግር ተጀምሯል። የኳታሩ ጠቅላይ ሚኒስትር ይፋ እንዳደረጉት የቀጠናው ሀገራት ውይይት የጀመሩት በምዕራባውያን ሀገራት በተለይም በአሜሪካ በሚመሩ የደህንነት ዋስትና ላይ ብቻ ከማተኮር ይልቅ የውስጥ ችግርን በራስ አቅም ለመፍታት ቀጠናዊ ይዘት ያለው የጋራ መከላከያ ለመመስረት በማለም ነው። አሁን የውስጥ ችግር ብለው የሚሉት እነሱ እስራኤል ነች ዋና ጠላታቸው። የሪጅኑ ማለት ነው። የሪጅኑን እኮ ነው አሁን እያወራ የባልካን ሀገሮችን ወይም ደግሞ እነዚህ የባህረ ሰላጤው ሀገሮችን እያወራው ያለውት ያንን ነው። ስለዚህ እነዚህ የባህረ ሰላጤ ዋና ጠላት ተብለው የሚፈርጇት ማንን ነው? እስራኤልን። ተመልከት፣ እንኳን እነሱ አይደለም ሩቅ ምስራቅ ያሉት ሀገራት ሁሉ እስራኤልን እንደ አንድ እንቅፋትና እንደንትን ነው እየቆጠሯት ያለው። አሁን ምንድነው ይሄ ጥምረት የሚሰራው ነገር ምንድነው ስንል የጋራ ደህንነትን ማምጣት ነው። በአውሮፓ ላይና ለምንድነው በአሜሪካ ላይ ደህንነት የምንተማመነው? ደህንነታችንን ራሳችን ማረጋገጥ መቻል አለብን። ራሳችን ለማረጋገጥ ደግሞ የጋራ የመከላከያ አቅም ሊኖረን ይገባል። ስለዚህ ደህንነታቸው ስጋት የሆነው ኢራን አይደለችም። የደህንነታቸው ስጋት የሆነችው ኢራቅ አይደለችም። የደህንነታቸው ስጋት የሆነችው ማነች? እስራኤል ነች። ስለዚህ ይህንን የደህንነታችንን ስጋት
ለማስወገድ የጋራ የመከላከያ የደህንነት ስምምነት ሊኖረን ይገባል የሚል ነው። ትልቁ እንቅፋት የሆነችባቸው ደግሞ አሜሪካ ነበረች። አሜሪካና አውሮፓውያኖች ናቸው። ለምንድነው አውሮፓውያኖች? አንደኛ ሙስሊሙን በሁለት በሶስት ጎራ ከፋፍለውታል። ለረጅም ጊዜ እርስ በራስ እንደ ጠላትነት እንዲተያዩ አድርጓቸዋል። ተመልከት፣ ይህንን ያደረጉት በዛ ያለውን የፔትሮ ነዳጁን ድፍድፍ ዘይቱን ለመጠቀም ሲባል እንደሆነ ይታወቃል። አሁን ግን የዓለም የፖለቲካ ሁኔታ እየተለወጠ ነው ያለው፣ እየተለወጠ ነው እየመጣ ያለው። አመለካከቱም እሳቤውም እየተለወጠ ነው፣ በፈጣንም እየተለዋወጠ ነው። አሁን ምንድን ነው የሚለው የፖለቲካው? አንድ የጠላቴ ጠላት ወዳጄ ነው የሚል ነገር አለ። ወዳጅም ጠላትም አይለም የሚል እሳቤ ያለ። ወዳጅም ጠላትም የለም፣ በጋራ እስከተስማማ ድረስ የመስመር ግንኙነት ካላቸው መከላከል ጠላት ወዳጅ ሊሆን ይችላል። ስትራቴጂክ ነው። ገብቷል። ዲፕሎማሲው መልኩን በየጊዜው እየቀየረ የመጣበት መንገድ ነው። ይህን ትልቅ ሚና ደግሞ የተጫወተችው ራሱ አሜሪካ ነች። አሜሪካ ድሮ አንድ መሪ ለረዥም ጊዜ በአንድ ሀገር ሲቆይ መውረድ አለበት የምትል ነበረች። እስከ ጠቀማት ድረስ ነው የአሜሪካን የውስጥ የአሜሪካን ሉዓላዊ ጥቅም እስካረጋገጠ ድረስ፣ ብሔራዊ ጥቅሟን እስካረጋገጠ ድረስ ማንም መሪ ለብዙ ዓመት ኖረ አልኖረ ችግር የለባትም አሁን ላይ። ምክንያቱም የዓለም የፖለቲካ መልክ እየተቀየረ እንደመጣ ለማወቅ ነው። እና ይህ ስምምነት በስኬት ከተጠናቀቀ በመካከለኛው ምስራቅ ቀጠና ዘላቂ መረጋጋትን ለመፍጠርና የዲፕሎማሲና የወታደራዊ ትብብርን ለማጠናከር ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። ሆኖም የፖለቲካ ትንታኞች ሂደት አስመልክቶ የሚከተለው ዋና ዋና ጥያቄ እያነሱ ይገኛሉ። በስምምነቱ ላይ በቀጥታ የሚሳተፉ የትኞቹ የባህረ ሰላጤ አገራት ናቸው የሚለው እንደ እንትን ይታያል። ምክንያቱም አንዳንዶቹ ከአሜሪካ ጋር ከአውሮፓ ጋር ከሌሎችም ጋር የተለየ ስምምነት ስላላቸው የትኞቹ አገሮች ናቸው የሚለው ይሄ ይታያል። የአሜሪካ ሚና ቀጣዩ ስትራቴጂ ምን ሊሆን ይችላል? ከአሜሪካን ጋር እንዴት ነው መለየት የሚችሉት? የሚነሱ ነገሮች አሜሪካን በእርግጥ አትመስርቱ አትልም፣ ሞሳድም አይተኛም። በመካከላቸው ልዩነትና ችግሮች በቅርብ ርቀት እኮ ሲያይም መከታተሉ አይቀርም። እሱ ብቻ አይደለም። አሁን በተለይ ድርድሩ እንዳይሳካ ዜናውን ዛሬ ላቀርበው አልችልም እንጂ ድርድሩ እንዳይሳካ ሞሳድ ከፍተኛ ሴራ እየሰራ ነው፣ ስራ እየሰራ ነው እና ምንድነው ድርድሩ ተሳካ ማለት የአረብ ኢራን ጥምረት መጣ፣ የባህረ ሰላጤው ጥምረት መጣ ማለት እስራኤል በሊባኖስ የምታደርገውን ዘመቻ ሊገታው ይችላል፣ የምታቅደውን እቅድ ሊገታው ይችላል። በመንፈሳዊው ደግሞ ስናየው እስራኤል እየተከበበች ትመጣለች። ወደ በኋላ ላይ ትንሽ እናነሳዋለን። በአካባቢው ለዘመናት የቆዩትን ስር የሰደደ የፖለቲካ ባላንጣነት በውይይት ብቻ መፍታት ይቻላሉ። በሀገሮቹ መካከል ያለ ለረጅም ጊዜ ሲአይኤም ሞሳድም የሰራቸው የባላንጣነት ስራ አለና የማይግባቡበት አገሮች አሉ። ለምሳሌ አሁን ሳውዲ ከኤሚሬት ጋር ከኢራንም ጋር እንደዚሁ ከኳታርም እንደዚሁ ከተለያዩ ሀገሮች ጋር ያለው ነገር እንዴት ነው የሚፈታው የሚለው ነገር እንግዲህ የዘመኑ ፖለቲካ ተለዋዋጭነት ስላለው ሊፈታ ይችላል ብዬም አስባለሁ። ይህ የባህረ ሰላጤው ሀገራት በኢራን መካከል የተጀመረው የሰላም ጥረት በቅርብ ዓመታት በየመንና በአጠቃላይ በመካከለኛው ምስራቅ የታዩትን የዲፕሎማሲያዊ ሁኔታዎች ተከትሎ የመጣ በመሆኑ በቀጠናው ታሪክ ውስጥ እጅግ ጉልህ ስፍራ የሚሰጠው የፖለቲካ ምዕራፍ ሊሆን እንደሚችል እየተነገረ ነው ያለው። እንግዲህ ተንታኞች ይህንን እያሉ ነው ያሉት። ይሄ እንግዲህ ምንድነው የሚለውን ነገር የምናየውበት መንገዶች ይኖራሉ። እነዚህ ለምሳሌ
ሳውዲ አረቢያ፣ ኤሚሬት የመሳሰሉት ሀገሮች የሚያጠቃልል እንደሆነ እየተነገረ ነው ያለው። ከሩቅ ደግሞ ፓኪስታንም ከነሱ ጋር የመቀላቀል ነገር አላት። ኳታርም የመቀላቀል ነገር አላት። እንግዲህ በጋራ ያለው ድርድር ይሄንን እየመሰለ እየሄደ ነው ያለው። ምክንያቱም አንዳንድ የኢራን ጉዳይ ተንታኞች እንደሚሉት ይህ እንቅስቃሴ በአሜሪካ ብቻ ላይ የተመሰረተ የጋራ የጸጥታ ደህንነት ጥበቃ ስርዓት ላይ ከመተማመን በተወሰነ ደረጃ ራስን ወደሚያካትት የክልል የደህንነት ጥበቃና ስርዓት አዲስ የኃይል አሰላለፍን ጥምረት መፍጠር መጀመሩን የሚያመለክት ነው የሚሉ አሉ። ሌላው ደግሞ ሳውዲ አረቢያና የተባበሩት አረብ ኤሚሬት ማለት ነው እና ሌሎች የክልሉ ሀገራት ከኢራን ጋር በሚሆነው የጋራ የጸጥታና የክልል የደህንነት መዋቅር ለመፍጠር እየተደረገ መሆኑን ተገልጾ ይህ ሂደት በኳታር የዲፕሎማሲ ጥረት እየተበረታታ መሆኑን እየተነገረ ነው ያለው። እንግዲህ አዲሱ የደህንነት መዋቅር የኳታር ጠቅላይ ሚኒስትር ሼክ ሙሐመድ ቢን አብዱልሐሚን አልታኒ እንደገለጹት የባህረ ሰላጤው ሀገራት ከኢራን ጋር በክልል ዘላቂ የተረጋጋ የደህንነት ስርዓት ለመገንባት በመጀመሪያ ደረጃ ውይይቶቹ ላይ ይገኛሉ የሚል ነገር እየተነሳ ነው ያለው። እንግዲህ ከዚህ ባሻገር ምናልባትም እንደ ወደ መጠቅለያ ልሂድና ቱርክ በአሁኑ ሰዓት በከፍተኛ ሁኔታ ወታደራዊ እንቅስቃሴ ጀምራለች። ቱርክ፣ ፓኪስታንና ግብፅ የሆነ ጥምረት አይነት የሚመስል ነገር ይታያል። እንደውም አንድ የከፍተኛ ፖለቲካ ተንታኝ ሆነው ቀጣዩስ ዘመቻ በሚል አንድ ትንታኔ ያቀርበዋል። እኛ በእርግጥ ከዚህ በፊት ቀደም ብለን ዘግበነዋል። ቀጣዩ ዘመቻ እስራኤል ከቱርክና ከግብፅ ጋር ይሆናል የሚል በአመክንዮ አስቀምጦታል። አው ዞሮ ዞሮ እኮ ይሄ ጥምረት ከኋላው ሩሲያና ቻይናም እንዳሉበትም የማይታበል እነሱ የሚፈልጉት ነው። ለምን መሰለ? ለምን እንደዛ እንዳልኩት አዲስ የዓለም ስርዓት እየመጣ ነው ብለው ስላወጁ የብሪክስ አባል ሀገራት ናቸው እንደዚህ እንዳለ አዲስ የዓለም ስርዓት እየመጣ ነው እያሉ ስለሆነ ያንን አዲስ የዓለም ስርዓት የሚረጋገጠው እኛም ከዚህ በፊት ብለነዋል፣ ከምዕራቡ ፖለቲካውም ኢኮኖሚውም ወደ ምስራቁ ሽፍት እያደረገ ስለዚህ ፖለቲካና ኢኮኖሚ ሽፍት አደረገ ማለት ወታደራዊ እንትኑ ሽፍት እያደረገ ይመጣል እና ይሄ ሁኔታ በጥልቀት ካልታየና ካልተጠና በስተቀረ በቀጣዩ የዓለም ስርዓት ላይ ምን አይነት የኃይል ሚዛኖች ናቸው የሚጠበቁት የምትለው ብትለይ የመካከለኛው ምስራቅ ራሱን ችሎ የሚወጣ አንድ ግዙፍ የኃይል ሚዛን ሊኖር ይችላል። የኃይል ሚዛን ሊኖር ይችላል። ምክንያቱም የመካከለኛው ምስራቅ የሰርጡ ሀገራት ቀይ ባህርን ይዞና የሆርሙዝ ሰርጥን ይዞ ስትመለከተው ወሳኝ የንግድ መስመሮች ናቸው። እነዚህን ወሳኝ የንግድ መስመሮች በባለቤትነት ካልተቆጣጠሩና ከምዕራብና ከምስራቅ የሚቆጣጠሩት ከሆነ ለነሱ አደጋ ነው ሁልጊዜም የሚሆነው። እንዳሁኑ እንደ ሆርሙዝ አደጋ እየሆነ ነው የሚመጣው። ስለዚህ ያንን አደጋ ለመቀነስ ይረዳናል ብለው ነው የሚያስቡት። ስለዚህ ሌላው ደህንነታችን ዋስትና ያገኛል ብለው ነው የሚያስቡት። ሶስተኛው ደግሞ ምንድነው? የኢኮኖሚ ትብብር ከፍተኛ ኢኮኖሚ ነው ያለው ሚድል ኢስት ላይ በጣም ከፍተኛ ኢኮኖሚ ነው ያለው። በተለይ በዚህ በጋዝ እና በነዳጅ ዙሪያ ከፍተኛ ኢኮኖሚ ነው ያለው። የዚህን የኢኮኖሚን ደግሞ የበላይነት ለመያዝና ከኢኮኖሚ ከሌሎች ጥገኝነት ለመላቀቅ የሚያስችላቸውን መሰረት ለመጣል የሚያደርጉት ጥረት እንደሆነ ለመመልከት እንችላለን። እንግዲህ አድማጮቻችን በዙሪያችን ያለው ነገር ይሄ ነው። ዓለማችን በእንደዚህ ሁኔታ ውስጥ በየጊዜው የተለያየ አዳዲስ ነገሮች እየተከሰቱ ጠላት የነበረው ወዳጅ የነበረው ጠላት የሆነ ዓለም ወደ ፍጻሜው እየተቃረበች እንደሆነ እየተመለከትን ያለ ነው። እኛ ግን በዚህ ሁሉ ውስጥ የእግዚአብሔር ጸጋ፣ ምሕረት፣ ቸርነት አብሮ ስላለ ደስ ይለናል። ከምንም በላይ ዓለም የፈለገ ቢሆን የሚጠብቀን አይተኛም፣ አያንቀላፋም። መጽሐፍ ቅዱስ እንደሚናገር እውነት ነው፣ ይጠብቀናል።
ያ የሚጠብቀንን ጌታ እግዚአብሔር አምላካችንና አባታችንን ደግሞ እኛ ልናከብረው፣ ልናመልከው፣ ከእግዚአብሔር ጋር በሚያስፈልገው ነገር ህብረት ልናደርግ የእግዚአብሔር ፊታችንን ወደ እግዚአብሔር ልናዞር ይገባል እላለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። እውነት ነው። እንግዲህ ከቀኑ በማስከተል ደግሞ በሌላ መረጃ የማንቂያ ደወል ደውለህልናል። እንግዲህ ከኛ የሚጠበቀው የተዘጋጀ መንፈስና በዝግጅት መቅረዛችንን በመሙላት ክርስቶስ ኢየሱስን ከመጠበቅ ውጪ ሌላ ምንም አማራጭ የለንም። ተልኳችንንም ደግሞ እንድንጠብቅ ወይ ደግሞ በተግባር እንድናውል ወርቃማ ጊዜ ነው ብዬ ነው ማምነው። ስለዚህ ይህንን ማስተዋል ብቻ ነው የሚጠይቀው። እኛም እንግዲህ መረጃዎችን ወደ እናንተ አምጥተናል። የዓለማችንን ገጽታ እንግዲህ ለዛሬ ለዕለተ ዓርብ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በነገው ዕለት ደግሞ እንደ እግዚአብሔር ፈቃድ ከተገናኘን አንድ መረጃና የቀጥታ ስርጭት ከምሽቱ 12 ሰዓት ላይ በልዩ አጀንዳ ይቀርብልናል። እንግዲህ ይህንን ከወዲሁ ግብዣችን ነው። እንግዲህ ለዛሬ ያለን ይህንን ይመስላል። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።